አባዬ ጨክነ እንደምታባረራቸው አያስቡም። ለዛ ነው እንደዚህ የሚሆኑት። እሳቸው እዚህ ቤት ውስጥ ካሉ ደግሞ ልጃችን በሰላም ተወልዶ ማደግ አይችልም። አውቃለሁ። ወይ እጅክ ላይ ያለውን መረጃ ለፖሊስ ስጥና አሳስራቸው። ካልሆነ ደግሞ ራስ ተወጪ። እማዬ ብቻዬን አትይኝ። እኔ ላይ ፓራሳት አትሁኝ፣ ተባይ አትሁኝብኝ። የጀርባ ቅማል ለምንድን ነው እጄ የማይደርስበት ቦታ ላይ ሆነሽ የምትበይኝ? እማዬ ልጃቸው ወንደሰን መናገርም ሆነ መራመድ እንደሚችል አወቁ። በደስታ ብዛት ራሳቸውን መቆጣጠር አቅቷቸው እያለቀሱ ነበረ። ከደስታቸው ብዛት መሬቱን እራሱ እየሳሙት ነበረ። ሰላም ሰላም! ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናቸው? መግቢያው ላይ እንዳያችሁት የወይዘሮ ወርቄም መጨረሻ እየደረሰ ይመስላል። ወንደሰንም በጣም ቆርጧል አሁን ላይ ማለት ነው። እማዬ ራሱ ልጃቸውን ለመናገር እማዬ ወንደሰን መራመድ እንደሚችል ማወቅ አለባቸው ስል ነበረ። ግን ደግሞ አሁን ላይ ስላወቁ በጣም ነው ደስ ያለኝ። ምክንያቱም አሁን ላይ ሁሉም ሆነው ወይዘሮ ወርቄንም ሆነ የወዲትን ይጋፈጧቸዋል። ልጄ ወንደሰን እንደዚህ ሆነ ስላየሁ በጣም ነው ደስ ያለኝ። እማዬ አሁን አታልቅሽ። አሁን ከምንም በላይ የምጠብቅሽ ሰዓት ደርሷል። ምክንያቱም ከእንግዲህ በኋላ እኔ ጠባቂሽ ነኝ። አላመኑ ልጄ ወንደሰን የእውነት ነው ወይ ያየሁት? መራመድ ትችላለህ ወይ? እውነት ለመናገር አንድ እናት ልጇ ታሞባት አልጋ ላይ ወድቆ መናገርም ሆነ መራመድ አልችል ብሎ ከድንገት ባልጠበቁት ሰዓት ያው በሂደት ብዛት ይድናል ወይም መራመድ ይችላል ተብለው ተመልሰው ድንገት ደግሞ ቆሞ ወይም መናገር እየቻለ ሲያዩት እውነት አልመሰላቸው። እውነት ነው ወይ ወንደሰን ልጄ መናገር ትችላለህ፣ መራመድ ትችላለህ እያሉ በጣም ነበረ እየደነገጡ ያሉት። ልጄ አንደበትህ ተከፍቷል፣ አንተ ነህ ወይ የምትናገረው? ያንተን ድምጽ ነው ወይ የምሰማው? ልጄ እናቴ ብሎ ጠራኝ፣ ልጄ እናቴ አለኝ እኮ እያሉ ደስታቸው መቆጣጠር አቅቷቸው እማዬ እየፈነጠዙ ነው። እናቴ ብሎ ጠራኝ። እውነት ለመናገር እማዬ ብዙ ተሰቃይተዋል። በዮዲትም ሆኑ በወይዘሮ ወርቄ ብዙ ስቃይ ነው የደረሰባቸው። አሁን ላይ ተደስተው መኖር ያለባቸው ሰው ቢኖሩ ወንደሰን፣ እማዬ፣ አለምዬ እና ፀሐዬ እና አስቻለው ናቸው። እዚህ ድራማ ውስጥ በጣም ግፍና ስቃይ የሚደርስባቸው ሰዎች እነዚህ ስለሆኑ የወይዘሮ ወርቄም ሆነ የፀሐይ ያላልኩም የዮዲት ጉዲት ደግሞ መጨረሻ እየደረሰ ነው። እነሱም ቅጣታቸውን ማግኘት አለባቸው። እማዬ በጣም ነው የተደሰቱት። እማዬም ልጄ መራመድ ችሏል፣ ልጄ ለፈጣሪ ምን ይሳነዋል፣ ለፈጣሪ ምን ይሳነዋል እያሉ ደስታቸውን ያው የእናት የምታረገው ነው እንግዲህ በጣም ነው የተደሰቱት። ወደ ዮዲት ስንሄድ ደግሞ ዮዲት ባለፈው ላይ ወንደሰን ፊት ለፊቷ አግኝታው ወንድሟን እያወራች በነበረበት ሰዓት ምክንያቱም እናትህ አትሰማም ወደ ቤት አልወጣም ብላለች እያለች አስቻለውን እያወራች በነበረችበት ፊት ለፊቷ ወንደሰንን ነበር ያገኘችው። ምክንያቱም ምንም ማድረግ አልቻለችም። ደንግጣ ፈርታ ብርክ ብርክ እያላት በነበረበት ሰዓት እንግዲህ ያላት አማራጭ ልክ እንደ እናቷ መሮጥ ስለነበረ ሮጣ አምልጣ ነበረ። አሁን ላይ ከመሮጧ ቆም ብላ ወንደሰን መቼም ቤቱን ገብቷል። እሷ ደግሞ ወይኔ እሱ ነው ወይ እያለች እንግዲህ እየተርበተበተች ነበረ። ምክንያቱም መራመድ የማይችለው ወይዘሮ ወርቄም ወንደሰን መራመድ ይችላል ካልገደልኩሽ እያለ እያስፈራራኝ ነው እያሉ ሲነግሯት፣ ዮዲትም እሱ አልጋ ላይ ነው ተኝቶ ያለ፣ እሱ ሽባ ነው፣ እንዴት አድርጎ ነው ራሱ መጸዳዳት የማይችል ሰው አንቺን ሊያባረረሽ ወይም ደግሞ አንቺን ሊገልሽ የሚመጣ? እርሺው እማዬ ቅዠት ላይ ነሽ እያለች እንግዲህ የሚያረጋጋ መድኃኒት እየሰጠቻቸው ሁላ ነበር። አሁን ደግሞ ዮዲት ራሷ እየቃየች መስሏት በጣም ነው እየፈራችው። የእውነት ነው ወይ እሱ ነው ወይ እያለች ራሱ ነው ወንደሰን ነው እያለች እየቃዠች ነበረ። አስቻለውና ፀሐዬ ስንሄድ አስቻለውም ቤቱ ቁጭ ባለበት ወይዘሮ ወርቄ ዘው ብለው ገብተዋል ማለት ነው። ወርቄም የቤታቸው ገብተው ሶፋቸው ላይ ቁጭ ካለ በኋላ መድኃኒትን ጠርተው መድኃኒት አቤት አባዬ ብላ ስትመጣ ያዘጋጀሽው ምግብ ካለ አቅርቤልኝ እርቦኛል ብላ መድኃኒትም ምንም ምግብ አልሰራሁም አባዬ በምትላቸው ሰዓት ስጋ ገዝተሽ ቆንጆ ጥብስ ስርት አድርገሽ አቅርቢልኝ፣ እንጓራዬ ተጣብሶ ነበር የከረመው፣ እስኪ ጥብስ ይስተት ቤቱ ቻለውም ለምንድን ነው የመጣሽው? ቤቴ አይደለም ምንድን ነው ቤቴ የማልመጣው? የምን አይነት ጥያቄ ነው የምትጠይቀኝ? ቤቴ መሆኑን ረሳኸው? ምንድን ነው የምትመጪው ብሎ ነገር አለ ወይ? ደፋር በሚሉ ሰዓት አስቻለውም ውጪ፣ አልወጣም። መታሰር ትፈልጊያለሽ? አዎ አሳስረኝ። ከዚህ ከቤት መቼም እጄ ላይ ካቴና ገብቶ አልወጣም። ስለዚህ የፈለከውን ማድረግ ትችላለህ። እውነትሽን ነው ወይ ላሳስርሽ? ማን እንደሚታሰርና ማን እንደሚታሰር የምናየው ይሆናል። አልፈራህም። ታወሪው ነገር ይታወቅሻል ወይ? አዎ ይታወቀኝ ነህ እንጂ የማይታወቅ አንተ ስድ፣ አንተ ባለጌ፣ እናቱን ከገዛ ቤቷ የሚያባርር ልጅ
አንተ ነህ የምታደርገውን የማታውቀው። እናቴ በሳት እየተጫወትሽ ፉን መጨረሻሽ መቃጠል ነው የሚሆንብሽ። አስቢ። ይህን አቃጥለህ ጨርሰሃል። አሁን የምትቃጠለው አንተ ነህ እማዬ ይላል። ደግሞ ሆዱ ይሟሟና የምን እማዬ ነው የምትል? እኔ እናትህ አይደለሁም ክብረ ቢስ ትላለህ ሆይ እንደምንም እንደማይረባ እቃ ከገዛ ቤቴ ካስወጣኸኝ በኋላ ወርውረኸኝ እማዬ ስትል ትንሽ እንኳ አታፍርም ወይ? ክብረ ቢስ የቆጭሽን ስራ አትስሪ። አሁን ቤቱን ለቀሽ ውጪ። አልወጣም አልኩ አሰማም ነው የምልሽ። ከቤቴ የጥም ንቅንቅ አልልም፣ አልወጣም። አንተ ራሱ አሰማም እንዴ? አልወጣም እኮ እያልኩህ ነው። ከሄድክም የምትወጣው አንተ ራስህ ነህ እንጂ እኔ ወይዘሮ ወርቄ ከገዛ ቤቴ የትም ንቅንቅ ብዬ አልወጣም። አይደለህም ወይ ኑሮ የመሰረትክ? ስለዚህ መውጣት ያለበት ቢኖር ራሱ አንተ ነህ። የራስክን ህይወት መስረተህ መውጣት ያለብህ እንጂ እኔ ከዚህ ቤት መውጣት አልችልም። አልወጣም ብልህ ምን ልታመጣ ነው? ምን አባክ ታመጣለህ አንተ ጉረኛ? እማዬ እናትህ አይደለሁም አልኩህ እኮ አሰማኝም ወይ? ቤት ደፍረህ የምታወጣት እናት የለችም። ስለዚህ እኔም ደግሞ እናትህ አይደለሁም እርሳኝ። ሰራተኛ እኮ ነው ከገዛ ቤቴ ጎትተህ ውጪ ብለህ ያስወጣኸኝ። አሁንም ደግሞ እማዬ ስትል አታፍርም? አንተውን እማዬ ለማለት ድፍረቱ አለ ሆይ? የሚመጣብሽን በሙሉ ኃላፊነት እኔ መቀበል አልችልም። አንቺ ትችይዋለሽ። ስቢበት እስኪ ላስብ። ያሰብኩት ተጠያቂ አንተ አትሆንም። የፈለግከውን ነገር ማድረግ ትችላለህ። አሁን ግን ቤቴን ለቀህ ውጣልኝ። እኔ ነኝ ወይስ ማነው? አዎ አንተ ቤቴን ለቀህ ውጣ እኮ ነው ያልኩህ። ሀሳማምን ቤቱ የኔ አይደለም ወይ? ለምንድን ነው የማትወጣልኝ? እየተማመንሽው ነገር አያወጣሽም። አሁን እኔ ምልሽን ብትሰሚ ነው የሚሻለሽ። እማዬና ወንደሰን ስንሄድ ደግሞ የኔን የእናቴንና የኔን ህይወት ሲኦል እንዳደረጉብኝ እኔ ደግሞ የእነሱን ህይወት ሲኦል ነው የማደርግባቸውኝ። አየም ወደ እነሱ አትሄድ ልጄ፣ እነሱ ምንም አይሰሩልህም። በቀሉን ትተህ በሰላም እንኑርበት። እነሱን ተዋቸው።